ዳጣ በክፍል 86 እንግዲህ ማርታ ለዳጣ እናትሽ ማናትኝ አባትሽ ማን ነው ብላ እያፈጠጠቻት ነበረ። ዳጣም ለምንድነው ስለዚህ የምጠይቅኝ ማለቴ ስለ አባዬና ስለማየ አሁን ለምንድነው የምጠይቅ ስትላት ማወቅ ፈልጋለሁ። እስካሁን ድረስ አንቺ ከኛ ቤት ስትኖሪ እናትሽ ሆነ አባትሽ ጠይቀውሽ አያውቁም። ሚስት ልጅ ከሆንሽ ደግሞ አንድም ቀን በአካል ተገኝቶ አያውቅም። ስለዚህ አሁን ቤተሰቦችሽን ማወቅ ፈልጋለሁ። እናትሽም ካለች አባትሽም ካለ በስልክ ታገናኘኛለች ስትላት እንግዲህ ዳጣ በጣም ነው የደነገጠችው። ወይኔ ጉዴ ማየ በቃ መሄድ አለብኝ። እንዴት የትም አትሄጂም እዚሁ ተቀመጭ። ስለዚህ ስላለው ነገር ንገሪኝ። ይኸው ስልኩን ሰጥሻለሁ ደውይና አገናኝ ቤተሰቦችን ስትላት እንግዲህ ዳጣ በጣም ነው የደነገጠችው። ሰላም ስላንቺ ደብዳቤ ጽፋ ነበረ። ስለ ጻፈችው ደብዳቤ የምታውቂው ነገር አለው ማለትም ስለ እናትሽ ጽፋለች ስትላት ምን ሰላም ስለ እናቴ ምንድን ነው የጻፈችው? እባክሽን እማዬ ንገሪኝ። እሱን ተይውና እየጠየኩሽን ጥያቄ መልሽልኝ። አሁን ለአባትሽና ለእናትሽ ደውለሽ አገናኝ ስትላት አይ በፍጹም መጀመሪያ ስለ ሰላም ንገሪኝ። ሰላም ስለ እናቴ ምንድን ነው የምታውቀው ስትላት እንዴ ስለ ደብዳቤውማ ዳጣ አታውቅም ማለት ነው እያለች ነበር ወይዘሮ ማርታ። እንግዲህ ዳጣ ምንም የምታውቀው ነገር የለም ሰላም ስለጻፈችው። ሲጀመር ዳጣ እናቷን አታውቃትም። ይህንን ደግሞ ለሰላም ለወይዘሮ ማርታ መናገር ነበረባት። ግን መጀመሪያ ላይ ዳጣ ስለ ደብዳቤው የምታውቅ ነው የመሰላት ናታን ያውቃል። ስለዚህ ለዳጣ ደግሞ ነግሯት ይሆናል ብላ አስባ ነበረ። ግን ስለ ደብዳቤው ምን የምታውቀው ነገር የለም። ሲጀመር ዳጣ እናቷን አታውቃትም። ግን አቶ ደረጀ አባቷ እንደሆነ በደንብ ታውቃለች። ወይዘሮ ማርታም አሁን ተጠራጥራለች ማለት ነው። ኤቢ ያለች ነገር ትክክል ነው፣ መጠርጠር አለብኝ። እንደዚሁ ማመን አልነበረብኝም። ደረጀም ሆነ ዳጣ ዋሽተውኛል። ስለዚህ አሁን ሁሉንም ነገር በራሴ መመራመር አለብኝ እያለች ትገኛለች። ዳጣን እንግዲህ በጥያቄ እያፋጠጠቻት ነበረ። እሷ ምንም አልነግርሽም፣ እንደውም ኤቢን ወይም ደግሞ እናታን ጠይቃቸዋለሁ ስለ ደብዳቤው ብላ ሂዳ እናታን እየጠየቀችው ነበረ። ሰላም ከዛ ደብዳቤ ስለማን ነው የጻፈችው? ሰላም ስለ እናቴ እዛ ደብዳቤ ላይ ጽፋለች። ስለዚህ ንገረኝ፣ ስለ ደብዳቤው አንተ ምን ታውቃለህ ስትለው ናታን ምንም ነገር አላውቅም፣ ያው ወረቀቱን ኤቢ ፊት ነው ቀዳጅ የጣልኩት፣ ምንም አላውቅም ብሎ ነው የካደው። እንግዲህ ናታን ዳጣ የሰላም ልጅ እንደሆነች በደንብ አድርጎ ያውቃል። ምክንያቱም አንብቦታን እሱም ደብዳቤውን ማለት አንብቦ ከዛ ነው የቀደደው። እንግዲህ ዳጣም እያፈጠጠችው ነበር ንገረኝ፣ ከዛ ውጭ እኔ ሂጄ አቤጌል እጠይቃታለሁ። እባክሽን ዳጣ ተረጋጊ፣ አሁን ነገሮችን እንዳታበላሽ። እኔ ተረጋግቻለሁ፣ አንተ የምታውቀውን ነገር ንገረኝ ስትለው ሊነግራት አልቻለም ማለት ነው። ወደ አቤጌል ክፍል ነበር ልትሄድ የነበረው ግን አርጁንና ውሃ እንዲሁም የውሃ ጓደኛ ሆነው እያወሩ ነበር እና ጓደኛዬ ከእናንተ ቤት መጥቷል፣ ስለዚህ ምን አድርጋችሁት ነው? ከዚህ ቤት አልወጣም፣ አግታችሁት ነው ወይ እያላት በጥያቄ እየፈጠጣቸው ነበረ። ውሃም እንግዲህ ያው ልጅ ስለሆነች ያየችውን ነገር መደበቃችሁንም ያው ኤቢ ራሱን መታው እንዳስተኛችው እየተናገረች ነበረ። ራሱን መታው ተኛ፣ ያው ራሱን መታው ነው የወደቀው። መጀመሪያው ውሃ መታው ነበረ፣ ከዛ አቢጌል ናት የመታችው ማለት ነው። ግን ያው የገደለችው አቢጌል ናት ሞቶ ከሆነም። እኔ ግን የሞተ አይመስለኝም፣ ምክንያቱም እንደዛች ተመቶ የሚሞት አይመስለኝም። በትንሽ ነው የመታችው። እናም ግን አቢጌል እንደሞተ ሁላቸውም እንግዲህ ሞቷን ቀብረኗን እያሉ ነው የሚገኙት አቶ ደረጀና ናታን ማለት ነው። በቃ የሆነ ነገር አድርጋችሁታን ጓደኛዬ ማለት ነው ሲል ዳጣ መታ እንዲህ አንተ እዚህ ምን ታደርጋለህ? ሲጀመር እዚህ ምን ልታደርግ ነው የመጣው? አንተ እኮ በፖሊሶች ትፈለጋለህ እና ያደረግከው ነገር ደግሞ በጣም ከባድ ነገር ነው። እንዴት ከቤት ትገባላችሁ? ከቤት የገባችሁት ምን ልታደርጓት ነው? አቢጌል አትፈልግህም። ልትደፍሯት ነው ወይስ ልትወስዷት ነው ምናምን እያለችው ነበረ። ወይስ ልደበድቧት ነው ብላ ለአርጁን ጥያቄ እያቀረበችለት ነበረ። ዳጣ እንዳትጠይቅኝ፣ ጓደኛ የሆነ ነገር አድርጋችሁታል፣ ምን አድርጋችሁት ነው? ስለዚህ ስላደረጋችሁት ነገር ንገሩኝ፣ አግታችሁትም ከሆነ ንገሩኝ እያለ ነበረ አርጁን። እንግዲህ አቤጌል ከዚህ ነገር ሁሉ ነፍሰ ገዳይ እስከመሆን የደረሰችው በአርጁን ምክንያት ነው። አርጁን ወድሻለሁ፣ ተረጅኝ እያለ እሷ ደግሞ በተደጋጋሚ አልፈልግህም፣ እጠላሃለሁ እያለችው እሱ ግን አልሰማም ብሎ በግድ አብረሽ ካልሆንሽ እያለ ከዛ በስተመጨረሻ ከቤት አትወጣ ስትል ከጓደኛው ጋር ገብተው ማለት ነው አቢጌል ለማግኘት ነው እንግዲህ የገቡትን። ጓደኛው ደግሞ ለመዝረፍ ሲያስብ ያነሳውን እቃ አስቀምጥ እያለው ነበረ እና አቢጌል እየፈለጉ ነበረ። በመጨረሻ ያገኛትም የአርጁን ጓደኛ ኩሽና ውስጥ ሲያገኛት ማለት ነው። እሷም ደንግጣ ስለነበረ ውሃ ከኋላ ስትመጣ ውሃ በዩ ስትላትኝ ውሃ እንዲህ ስትመታው ከዛን ሲዞር አቢጌል ደግሞ ድጋሚ አንስታ ስትመታው ነው ሰውየው የሞተው ማለት ነው። እንግዲህ በአርጁን ምክንያት ነፍሰ ገዳይ ሆናለች አቢጌል።
አቢጌል በጣም በፍርሃት ውስጥ ትገኛለች። አሁን በቃ በጣም እየፈራች መተኛት ሁሉ አትችልም ማለት ነው። በቃ እኔ ሰው ገድያለሁ፣ እድሜ ልኬን እስር ቤት ልገባ ነው እያለች በፍርሃት ነው የምትገኘው። መጀመሪያ ግን አቢጌል ማለት ነው ወደ ናታን ለማጣበቅ ሞክራ ነበረ። እኔ አይደለሁም የመታሁት አባዬ የመታው ናታን ነው እንዴ? ናታን እኮ መጨረሻ ላይ ነው ሲጀመር የመጣው። እሷ ናት መትታው፣ ከዛ ወድቆ ነው ናታን የመጣው። ናታን የመታው አባዬን ያልመታሁትም እያለች ነበር። በጣም ነው የምታስጠላው አቢጌል ግን። አቢጌል ግን እውነትም ደም ነው የምታፈራው። መታሰር አለባት ሲጀመር እራሷ ባደረገችው ነገር። ናታን ያደረገው ናታን የመታው አባዬን ያልመታሁትም እያለች እያስመሰለች ነበረ። ግን ራሷ ናት እየገደለችው ማለት ነው። እንግዲህ አርጁንም ዳጣን እያስፈራሯት ነበር። ያው ናታንን ሲያሸሽቶ ወጥቶ ሄዷል እንጂ መጥቶ ከቤት ጓደኛዬ የት ነው ያደረጋችሁት እያለ ነበረ። ዳጣም እንግዲህ ሂጄ አቢጌልን እንጠይቃለሁ፣ ሰላም ከዛ ደብዳቤ ላይ ምን እንዳለች መጠየቅ ፈልጋለሁ እያለች ነበረ። ወይዘሮ ማርታ ደግሞ ወደ አቢጌል ክፍል ሄዳ አቢጌል ጋር እያወራች ነበረ። አቢጌል አንቺ እውነተኛ ነች እንጂ አንቺ መስማት ነበረብኝ ከመጀመሪያውም። አሁን ነገሮች እየተገለጡልኝ ነው። እማዬ ምንድን ነው የተገለጠልሽ? ንገሪኝ። አየሽ አሁን ተረዳሽኛል። እኔ እኮ ከመጀመሪያውም ስሜ ብዬሽ ነበረ። እኔ የማወራው ነገር ሁሉ እውነት ነው። እኔ ያለ ምንም ነገር አላወራም። እና እማዬ ምንድን ነው የገባሽ? ዳጣ የሲሳይ ልጅ አይደለችም። አሁን ደረጃም ሆነ ዳጣ እየዋሹ ነው። ግን ከዛ ደብዳቤ ምን እንደተጻፈ ታውቂያለሽ? በደንብ አድርገሽ ታስታውሻለሽ? አሁን እማዬ በደንብ ነው የማስታውሰው። እዛ ደብዳቤ ላይ ሰላም የጻፈችው ዳጣ ልጇ እንደሆነች፣ የኔ ልጅ እመኚኝ፣ አንቺ የኔ ልጅ ነሽ ምናምን ብላ ነው የጻፈችው ብላ እየነገረቻት ነበረ ለወይዘሮ ማርታ። አዎ በቃ ችግር የለውም፣ አሁን ሁሉንም ነገር በራሴ እደርስበታለሁ። ዳጣ ግን ስለ ደብዳቤ ምን የምታውቅ ነገር አይመስለኝም። ምን ማለት ነው እማዬ? ደብዳቤው እኮ የነበረው ከናታን ጋር ነው። ናታን ደግሞ ለዳጣ ምንም የደብቃት ነገር የለም። ስለዚህ ታውቃለች። አይ በፍጹም የምታውቅ አይመስለኝም። ስለ ደብዳቤው ሳወራትኝ ለማወቅ በጣም ነው የጓጓችው። ስለዚህ ምንም የምታውቀው ነገር የለም። ግን ያም ሆነ ያም እኔ በራሴ ሁሉም ነገር እደርስበታለሁ፣ ሁሉም ነገር አውቀዋለሁ። ከዚህ ቤት በጣም ከባድ ነገር አለ። ሰላም ብትሆን ከኔ የደበቀችው በጣም ከባድ ሚስጥር አለ። በዳጣና በሰላም እንዲሁም በደረጃ መካከል ትልቅ ነገር አለ። እና ደግሞ እች ዳጣ ስትመጣ ደረጃ አላቃትም የሲሳይ ልጅ ናት ብሎ ነበረ። ግን እንደዛ አይመስለኝም። በፍጹም የተደበቀ ነገር አለ። ይህን ነገር ደግሞ እኔ ደርስበታለሁ ብላ ወይዘሮ ማርታ በጣም እየተጠራጠረች ትገኛለች ማለት ነው። ናታን ደግሞ አቶ ደረጃን እያወራው ነበር። አባዬ አቤኮ መተኛት አልቻለችም። ስለዚህ ወይ ወደ ውጭ ሀገር ላካትኝ። አይ በፍጹም አለካትም። ይሄ ሲቃይን ማወቅ አለባትኝ። እንቅልፍ ማጥታ መሰቃየት አለባት። አቢጌል ማለት ምንም የማይገባት ልጅ ናት። ከዚህ በፊት መክሬያት ዘክሬያት ምንም ሊሰማኝ አልቻለችም። ስለዚህ የእጇን ያገኘችው። እኔ ደግሞ ለእሷ ብዬ ብዙ ነገር አድርጌያለሁኝ። ማለትም ለእሷ ብዬ ከግቢ ውስጥ የሰው ሬሳ ቀብሬያለሁ። ስለዚህ ሌላ ነገር ላድርግላት አልችልም። ፖሊሶች ከመጡ አሳልፌ ነው የምሰጣት። ይህን ደግሞ ነግሬያታለሁ። እንዲ አባዬ አቢጌል እኮ አሁንም ድረስ በአንተ ስትተማመናለኝ። ስለዚህ አባዬ ያስተኛል ነው የምትለው? አይ በፍጹም እሱን ነግሬያታለሁ። እኔ የምችለውን ነገር አድርጌላታለሁ። ፖሊሶች ከመጡ ግን እራሷ ናት የምትታሰረው። አባዬ ግን ውሃ የምትታሰር ይመስላል እያሉ ነበር። አይ ውሃን እንኳን የሚያስሯት አይመስለኝም። ምክንያቱም እሷ የሕክምና ወረቀት ስላላት። ሲጀመር ውሃ ምንም ነገር አላደረገችም። የገደለችው አቢጌል ናት። አቢጌል ስመታው ነው የወደቀው እንጂ ከዛ በፊት ደህና ነበር ማለት ነው። ውሃ ብትመታውም በትንሹ ነው የመታችው። እስከ ሞት ድረስ የሚያደርስ አልነበረም። ያው ተባብረው ነው የገደሉት ማለት ይቻላል። ያው በአቢጌል ምክንያት ነው ውሃም ይሄን ነገር ውስጥ የገባችው ማለት ነው። እንግዲህ አቶ ደረጀ ናታን በጣም እየተጨነኩ ነው። ግን ዳጣ የሰላም ልጅ አለመሆኗን እማዬ አምናለች ወይ ሲሉ ለአቶ ደረጀ አይ በፍጹም አላመነችም። ምክንያቱም ማርታ የሆነ ነገር አይተው በቃ ካለች ራሷ ይዘዋለኝ ማለት ነው ጉዳዩ። ማለትም ራሷ ትደርስበታለች። ስለዚህ ምንም ያመነችው ነገር የለም። እናም በጣም ከባድ ችግር ውስጥ ነው። ችግሮች ሁሉ ወደ እኔ እየቀረቡ ነው ናታን እያለው ነበር አቶ ደረጀ። አባዬ ይዞ ግን እማዬን ነገር ቀድማ በፍጹም ማወቅ የለባት። ወይዘሮ ማርታ እንግዲህ አንድ አቶ ደረጀን ተጠራጥረዋል ማለት ነው። ሲሄድ ወደ ቤት ማለት ነው። እሺም ደረጀ ዳጣ የማን ልጅ ናት? ዳጣ የሲሳይ ልጅ አይደለችም አይደል? ዋሽታኛን ስትለው አቶ ደረጀ ምንም ነገር ማለት አልቻለም። አንገቱን ደፍቶ ዝም ነው ያለው። የሆነ ነገርማ እንደደበቀኝ እርግጥ ነው። ምክንያቱም ዳጣ የሲሳይ ልጅ አይደለችም። እንዴ ሲሳይ የት አለ ሲጀመር? እኔ የማላውቀው ጓደኛ ማን ነው? ስለ ጓደኛ እኔ አላውቅም። እኔ የማላውቃቸው ጓደኞች የሉም። ስለዚህ በአካልም መጥቶ አያውቅም፣ በስልክ ማውርቼው አላውቅም። ዳጣ የሲሳይ ልጅ አይደለችም። ምንድን ነው የደበቀኝ? በአንተ በሰላም እና በዳጣ መካከል ምንድን ነው ያለው ብላ ወይዘሮ ማርታ አባጣ እየጠየቀችው ነበር አቶ ደረጀ።
አቶ ደረጀን በሚያሳዝን ሁኔታ ምንም ማለት አልቻለም። አንገቱን ደፍቶ ዝም ነው ያለው። ምክንያቱም ምንም ሊል አይችልም። ከመጀመሪያው ሁሉ ነገር ሁሉ ከሚጨነቅ እውነት ነው የሆነ ቀን እውነቱ መታወቁ ስለማይቀር እውነቱን ለወይዘሮ ማርታ መናገር ነበረበት። ግን ያን ነገር ለማድረግ አልታደለም ማለት ነው። ያው በስተ መጨረሻ እሱ ባይነግራትም በራሷ ትደርስበታለች ነገሩን። ምክንያቱም ይህ ነገር ተደብቆ አይቀርም። ዳጣም እናቷ ሰላም እንደሆነች ማውቋት ስለማይቀር እናቷንም ይህን ነገር ከዳጣ ደብቋታል። እሷ ራሱ ይህን ነገር እናቷን እንዴት እንደምትፈልግ እያወቀ ዝም እንዳለ ስታውቅ በጣም ነው የምታዝንበት በናታን። ምክንያቱም ከዚህ በፊት እናቴን ማግኘት እፈልጋለሁ፣ እናቴ ናፍቃኛለች እያለች እየነገረችው ነበረ። ናታን ደግሞ እናቷን ምን ያህል ለማግኘት እንደምትጓጓ እያወቀ ባለመናገሩ በኋላ ዳጣ ራሱ የምትቀበለው አይመስለኝም። መናገር ነበረበት። ምክንያቱም ለዳጣ ቢነግሯት ማለትም ሰላም እናቷ እንደሆነች ብታውቅ ምንም የሚቀየር ነገር የለም። ግን እነሱ አቶ ደረጀና ናታን ለምን እንዳልነገሯት አላውቅም። ዳጣ ግን በጣም ነው የምታዝንበት በናታን። አቶ ደረጀ ያልነገራት ያው ጊዜ ስጭኝ፣ ሁለተኛ ደግሞ ስለ እናትሽ እንዳትጠይቂ ብሎ አስጠንቅቋታል ከመጀመሪያው። ናታን ደግሞ ይህን ነገር ያወቀው በቅርብ ነው። እሷ ራሱ ማለት ነው ዳጣ ለናታን ምንም አይነገር ሚስጥር ነግረዋለች። አቶ ደረጀ አባቷ እንደሆነ ይህ ነገር ግን ለማንም እንዳትናገር፣ ይህ ነገር በእኔና በአባቴ መካከል ያለ ነገር ነው፣ በጣም የህይወቴ ከባዱ ሚስጥር ነው የነገርኩ ብላ የማይነገረውን ሚስጥር ነግረው ነበረ። እሱ ግን እናቷን ለማግኘት ምን ያህል ጉጉት እንዳላት እያወቀ አልነገራትም ማለት ነው። እንግዲህ ሰላም በስተ መጨረሻ እየደወለች አቶ ደረጀን እውነቱን እናገራለሁ ማለትም ዳጣ ልጅ እንደሆነች እነግራታለሁ፣ ለወይዘሮ ማርታን ሁሉን ነገር እነግራታለሁ እያለች ትገኛለች። አረ እባክሽን አንቺ ስለምትባይ ሴትዮች ተሰብሩ ነው እንዴ? እናንተ ሰው የተባብራችሁ ተሰብሩ ነው እንዴ የፈለጋችሁ? እንደውም ከተናገርሽ እኔ ስለምትባል ሰው አላውቅም ከእንግዲህ በኋላ እያላች ነበር አቶ ደረጀ። በስተ መጨረሻ እንግዲህ ወይዘሮ ማርታ እያፋጠጠችው ትገኛለች። ዳጣ ደግሞ ኤቢ እባክሽን ሰላም እዛ ወረቀት ላይ ምንድን ነው የጻፈችው? እዛ ወረቀት ላይ ስለጻፈችው ነገር ማወቅ ፈልጋለሁ፣ እስኪ ንገሪኝ እያለቻት ነበረ። እንዴ ምን ማለት ነው? አንቺ እንደማያውቅ ሰው ለመሆን እየሞከርሽ ነው እያለቻት ነበር። አቢጌል የራሱ ዳጣ ስለዛ ደብዳቤ እንደማታውቅ አታውቅም ማለት ነው። ናታ እንደደበቃት አታውቅም። እሺ በደንብ አድርጌ እነግርሻለሁ፣ ግን ምንድነው እንደዚህ የሚያስገበግብሽ? እሺ ብዬ ንገሪኝ። እዛ ደብዳቤ ላይ ሰላም ስለኔ እናት ምንድን ነው ያለችው? ቆይ አንቺና ሰላም ግን ከዚህ በፊት ከዚህ ቤት ውጭ ትታወቃላችሁ? እሱን ተይውና የጠየቅሽውን ጥያቄ መልሽልኝ። ሰላም እዛ ደብዳቤ ላይ ምንድን ነው የጻፈችው? እሺ እነግርሻለሁ እያለቻት ነበር። አቶ ደረጀን በዚህ በኩል እያፋጠጠችው ትገኛለች ወይዘሮ ማርታ። ዳጣ ደግሞ ከዚህ ጋር ከኤቢ እውነቱን ለመስማት እያወራች ትገኛለች ማለት ነው። እንግዲህ በክፍል 88 ይህን ምስል ነበር። በክፍል 89 እስከምንገናኝ ድረስ